በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 4 በዝች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል በኒሳን ወር ማለት በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡዕ ወይም ሐሙስ ወይም በአርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት፣ ወደ ድምጥራጤዎስ፣ ወደ አንጾኪያ ሊቀ ጳጳሳት፣ ወደ አባ ሰረባሞን፣ ወደ እስክንድሪያ ሊቀ ጳጳሳት፣ ወደ አባ ድሜጥሮስ፣ ወደ ኢየሩሳሌሙ ኤጲስቆጶስ ወደ አባ ሲማኮስ መልእክትን ላከ። የእነዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ አወገዙ። በዚህም ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከከፋች ምክራቸው የተመለሱ አሉ፣ በስህተታቸውም ጸንተው የቀሩ አሉ። ረግመውና አውግዞም ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳባትን ዕለተ ፋሲካን ያለ እሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምዕመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሁድ እንዲከበርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን። በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹና ከሽንገላውም ያድነን ለዘላለሙ አሜን። በዚችም ቀን የከበረና የተመሰገነ መኮንን ሐኑልዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለ መውደዱና እርሱንም ስለ ማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብሬንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለ ከበረ ስሙም ምስክር ይሆን ዘንድ ስላደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰግነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለም ይኑር አሜን።